አብርሽ እናንተ አብርሽ ፍቅር ሲማው ስትሄድ ምን ቢላው ነው እንደዛ ድንግዝግዝ ብሎ የቀረው ፈዞ ማለት ነው። በቃ እንደዛ ፍዝዝ አለ ማለት ነው። ፈዞ የቀረበት ምክንያት ምንድነው? ፍቅር ምንድነው ያለችው? እባክህን ተው የነበርንበትን ያሳለፍነውን ነገር እኔ ገና ቁስሌ አልደረቀም። ያንን ነገር እንዳትነካካብኝ አልፈራዋል ተነዋል። አሁንም እንተዋው ስትለው አብርሽ ራሱ ምንድነው ያለው? አይ ነገሩን ሁላ እኔ ወጥቼ ስለላወራሁን አንቺ ወጥተሽ ስላወራሽ ከዚህም በፊት ተበዳይ ሆነሽ እያስመሰልሽ ነበር። አሁንም እኔ ላይ እየተጫወሽብኝ ነው። ይሄ ነገር ግን ለምን አስፈለጋ እያላት ነበር ጥያቄው ማለት ነው። ይሄ ውሸት ይሄ ነገር ለምን አስፈለጋ? በዚህ ልክ ደግሞ ውሸታም እንደሆንሽ ባቅም ነገር ግን ደግሞ ጥግ ድረስ ታስመስያለሽ ብዬ አስቤው ማቀንጂው ማራቀም ነበርኩ። ይሄ ደግሞ ሩታ አስመሳይነት ከድሮም ጀምሬ አውቃታለሁ። አንቺ ደግሞ ውሸታም ነሽ አውቃለሁ። ግን ያንን ሁላ ትተን አሁን ወደፊት ብለን አንቺ ግን ከሩታ ተመካክረሽ ይሄንን ነገር ስታደርግብኝ እኔ ምን ቢበድለሽ ነው? ምን ባጠፋብሽ ነው? ምን ባደርገሽ ነው? አንቺ ይሄንን ያክል እኔን ለመበቀል ቆርጣ የተነሳሽበት ጉዳይ ያላት ነበር። ፍቅርም እንደሰማችኋት አይ እንግዲህስ እኔ አንተን ለመበቀል አይደለም እንደውም ደግሞ እየተሳሳትከ ነበር ሰተህን እንድትመለስ በሰተ እያደረኩኝ እንጂ እዚህ ጋር እኔ በጣም ጥያቄ የሆነብኝ ነገር አለ። ምን መሰላችሁ? አብርሽና ፍቅር ለአብርሽ አስባ ከሆነ አብርሽንና እንዲሁም ደግሞ ሩታን አንድ ለማድረግ ፈልጋ ከሆነ ገባችሁ አይደል? ግን አሁን በትላንቱ ቪዲዮ የተረዳነው ነገር ምን መሰላችሁ? ገና ፍቅርም ያልጨረሰችው ጉዳይ አላት ነው። ራሷን ተናግራለች። በነገራችን ላይ እኔ ያልጨረስኩት ጉዳይ አለኝ እፈልግሃለሁኝ እንገናኛለን ብላው ነው ያኔ ሲማው ስትሄድ እሱም እንደዛው ድንዝዝ እንደሚታዩት ማለት ነው። ድንዝዝ ብሎ ቆሞ ቀራ ማለት ነው። ስለዚህ እኔ አንዳንድ ጥያቄ የፈጥርብኝ ነገር አለ። ሩታ ፍቅርን አምናት ፍቅር ደግሞ ሌላ ነገር ባታመጣ ነው እያልኩኝ ያለሁት። ምክንያቱም ይሄንን ጉዳይ አብርሽ አያውቅም። ለምሳሌ እንበለውና ከፍቅርና ከሩታ እንደተመካከሩ አብርሽ አያውቅም። አብርሽ የቀረባት ደግሞ ፍቅርን ከልቡ ነው። ግን ፍቅር ደግሞ ለሩታ እንትን ሆና ነው። በኋላ ደግሞ ፍቅር ሩታ በራሷ እጅ አብርሽን አሳልፋ ለሄርሜላ ማለት እቺ ማናት ለፍቅር እንደተሰጣት ነው የፈራሁት ማለት ነው። በራሷ እጅ ለምን አሁን እዚህ ጋር ሄርሜላ ሩታን አምናት ነበር ትላንት እንደመጡት እንደሰማችሁት ማለት ነው። እኔ አንቺን ብዙ አምኜሽ ነበርኩኝ። ለካ ግን አንቺ ገና የምትታመኝ ሰው አይደለሽም። እኔ አንቺን ያመንኩሽ ከልቤ ነበር፣ የቀረብኩሽ ከልቤ ነበር፣ ነገራቶችን ሁላ ያረሳኋቸው ከልቤ ነበር። ነገር ግን አንቺ ገና አሁንም በቀል ላይ ነሽ እያለቻት ነበር። አሁን ይሄንን ያልኳችሁ ለምን መሰላችሁ? እዚህ ጋር ሩታ ሄርሜላን ተበቀለቻት አይደል? እሺ አሁን ደግሞ ፍቅርን አማነቻት። ያው ባሌ ነው አንቺን በዚህ መንገድ ስላለፍሽበትና መንገዱን ትረጂዋለሽ። እኔ ልጄ ያለ አባት ማደግ አለባት ብዬ አላሰብኩኝ። ያለ አባት ማደግ የለበትም ብዬ አስቤያለሁ። ግን ደግሞ አግዢኝ ይሄንን ነገር አንቺ እንዲ በይውና ከዛ ነገሩ የሚስተካከል ከሆነ እስቲ አስተካክይልኝ ነው። ፍቅር ደግሞ ስትመጣ እንዳያችሁት ገና የ4 አመት በፊት የነበረውን ነገር ሲነጋገሩ የዛኔ አንተ ነበር አንቺ ነበር ጥለሽኝ ይሄሽው አንቺ እንጂ እኔ አይደለሁም። አንቺ ወይተሽ አወርተሽ ማለት እኔ ጥፋተኛ ነኝ ማለት አይደለም። እንዳንቺ ወጥቼ ስለላወራሁኝ እንዳንቺ ወጥቼ ሆነ ነገር ስለተናገርኩኝ እያላ አብርሽ ለማን ለፍቅር ፍቅር በዛን ሰዓት ያለፈውን አታንሰብኝ እያለች ስሜቷን መቆጣጠር እያቀታት እያለቀሰች
አብርሽ ደግሞ እኔ እኮ አሁን የሚያስለቅስ ነገር ምን አወራሁኝና አንቺ የምታለቅሽው ነገር በቃ ሰዎች መጀመሪያ ያኒ ለክርክር ነበር አመጣጣቸው ማለት ነው። ከዛስ የ4 አመቱን የ3 አመቱን እያሉ መከራከሩን ተትቶ ወደ ፍቅር ጣባ ገቡ ማለት ነው። ወደ ፍቅር ጣባ ገቡ። ሲገቡስ ጉድ አንዳንዴ ነገሩ ግራ ያጋባችኋል። ሩታ ጉድ እየሆነች ነው የመሰለኝ ማለት ነው። በነገራችን ላይ ሩታ ጉድ ሆነች ነው እያልኩት እናንተ ብታውቁት ነው። አብርሽ እንደዛ ድንዝዝ ብሎ የቀረባት በሰላሙ አይደለም። የሆነ ነገር ከላለችው እንደዛ ደርቆ አይቀርም። በነገራችን ላይ ታያላችሁ ማለት ነው የሚመጣውን ነገር። እንደዛ የሆነ ነገር መጥፎ ንግግር ብትናገረው ኖሮ እንደዛ ደርቆ አይቀራትም ነበር። አሁን እንዳያችሁት ሁላችንም እንዳየ ነው ድርቅ ብሎ ነው የቀረው። ገባችሁ አይደል? ይሄ ነገር ደግሞ የሆነ ነገር እንዳለ ማረጋገጥ ይቻላል ማለት ነው። አንዳንዴ ምንድነው ያለችው ሄርሜላ? እኔ የዋነኝ ሰዎቹም ያውቃሉ፣ እኔም ራሴ ያውቃለሁ። የዋነኝ ሰውን ለማመንም ለመቅረቡም እንዲሁም ደግሞ የሆነ ነገርም ሲለኝ ለማመን የዋነኝ። ግን ያንን የዋነቴ አይተሽ አንቺ በኔ ላይ ተጫውተሽብኛል። ነገራቶችን ሁላ ተተሽው እከሌ እንደደረገብኝ እከሌ እንዲነው ከማለት ውጭ አንቺ የምታውቂው ነገር የለም። አንቺ የሰው ኢባብ ነሽ። ለካ የሰው ኢባብ አለ ወይ? በዚህ ልክ ማስመሰል ይቻላል ወይ እያለቻት ነበር። በስተመጨረሻው ደግሞ አይ እንግዲህስ አንቺና እኔ በምንም ተአምር እንታረቃለን ብለሽ እንዴት አሰብሽው እያለቻት ሩታም እንዲሁም ደግሞ ሄርሜላ ማለት ነው ብዙ እየተጨቃጨቁ ነበር። በአንድ በኩል ደግሞ እንዳያችሁት ብዙ እየተጨቃጨቁ ነበር ፍቅርና አብርሽ። ግን እኔ ሲመስለኝ ሩታ ጉድ የሆነች ነው የሚመስለኝ ማለት ነው። እናንተ ነው የምታውቁት። አብርሽ እንደዛ በሰላሙ አይደለም እንደዛ ድርቅ ብሎ የቀራት ማለት ነው። የሆነ ነገርማ አለ፣ የምሬን የሆነ ነገር አለ። ግን ይሄ ነገር ምንድነው የሚለው ነው ግራ ያጋባን እንጂ አይ ፍቅር አንቺና እኔ ከዚህ በኋላ አሁን ለሶስተኛ ጊዜ የመጨረሻ ንግግሬ ልናገረሽና እኔ ላይ ይሄንን በደል ይሄንን ነገር ለማድረግ ምን እንዳነሳሳሽ እኔ ደግሞ አንቺን ምን አጥፍቼብሽ ነው ምን በድዬሽ ነው በዚህ ልክ እኔ ላይ ያተነሳሽብኝ ይሄንን ብቻ አስረጅኝና ከዚህ በፊት 2 ጊዜ እንትን ብለናል። አሁን ደግሞ 3 ጊዜ ነው። ለሶስተኛ ጊዜ ደግሞ ቁርጡን ማወቅ ስላለብኝ ቁርጡን ብትነግሪኝ እያላት ነበር። ያው እንደምታዩት ነው ፍቅርም ቁርጡን መናገር ሳይሆን አይ እኔና አንተ እንገናኛለን እያለችው ሲማው ሄደች እየሮጠች ማለት ነው። እግሬ አውጪኝ እያለች እኔ ደግሞ ይሄንን ነገር እንደተሰፈት ብትሉ ሩታ ጉድ የሆነች ነው የሚመስለኝ ማለት ነው። ሩታ ነገሩን አስተካክልልኝ ብላ ፍቅርን ከዛስ ፍቅር ደግሞ ነገሩ ወደ ሌላ ጋር ሄዶ ሌላ ነገር እንዳያመጣ ነው ያልኩት። ለማንኛውም እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁንና አስተያየታችሁን ብታስቀምጡ ደስ ይለኛል። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።